ሰላም እንዴት ናችሁ? ዛሬ የምናየው ፕሮፐርቲ ኦፍ ስታንዳርድ ዴቪዬሽን የሚለው ነው። መጨረሻ ላይ ኤክሰርሳይዝ 9.13 እናያለን ማለት ነው። ወደ ኤክሰርሳይሱ ከመሄዳችን በፊት ግን አክቲቪቲ 9.9 እና እንዲሁም የተወሰኑ ኤግዛምፕሎች እናያለን ማለት ነው። ፕሮፐርቲ ኦፍ ስታንዳርድ ዲቪዥን ስንል የተወሰኑ ፕሮፐርቲዎች አሉ ዛሬ የምናያቸው፣ ሌሎቹን እያየን እንሄዳለን ማለት ነው። አክቲቪቲ 9.9 ኮንሲደር ዘ ፎሎዊንግ ዳታ ዊች ሾው ዘ አማውንት ኦፍ ሬንፎል ኢን ሚሊሜትር ኢን ዘ ላስት 5 ዴይስ። ይሄ አሁን እዚህ ጋር የተሰጡን ዳታ ለ5 ቀን የተመዘገቡ የዝናብ መጠን ናቸው ማለት ነው። የመጀመሪያው ቀን 20 ነው የተመዘገበው፣ ሁለተኛው ቀን ላይ 30፣ ሶስተኛው ቀን ላይ 50 ሚሊሜትር ነው 50 ሚሊሜትር ነው። አራተኛው ቀን ላይ 70፣ አምስተኛው ላይ 80 ማለት ነው። ይሄ እንደምናየው እየጨመረ ነው ሄደው። እዚህ ጋር አሁን ዋናው ነገር የምናየው ማለት ነው ሚን ላይ ማለት አሁን ዳታው እዚህ የተሰጠን ዳታ አለ። የተሰጠንን ዳታ ሚኑን እንፈልጋለን። ከዛ እያንዳንዱ ዳታ ላይ ደግሞ የሆነ ቁጥር ጀምረን ሚኑ በምን ያህል መጠን ይለወጣል የሚለውን ነው የምናየው። ስለዚህ አንደኛ ጥያቄ ፋይንድ ዘ ሚን ነው የሚለው። ሚን ለመፈለግ ይህንን ዳታ ደምረን ለዳታው ብዛት ማካፈል ነው። እዚህ ጋር ይህንን ስንደምረው እዚህ ጋር ስለዚህ ይህንን እንደዚህ እንደምረዋለን። ሁሉንም ዳታ ሲደመር 30 ሲደመር 50 ሲደመር 70 ሲደመር 80 ሲካፈል ለ5 የዳታው ብዛት 1 2 3 4 5 ነው። ለ5 ማካፈል ይህን ስንደምረው 250 ይመጣል። ሲካፈል ለ5 50 ነው ማለት። ስለዚህ ሚኑ 50 ነው ማለት ነው። ኳልኩሌት ዘ ቫሪያንስ ኢን ስታንዳርድ ዲቪዥን። ቫሪያንስ ለመፈለግ ፎርሙላችን ምንድን ነው? መጀመሪያ ከእያንዳንዱ ዳታዎች ላይ ሚኖቹን እንቀንሳለን። ቀንሰን ያገኘናቸውን ዳታ ስኩዌር አድርገን እንደምራቸዋለን። ከዛ ለምን ማካፈል ነው? ለዳታው ብዛት ማካፈል ነው። ስለዚህ ፎርሙላችን እንደዚህ ይሆናል ማለት ነው። ስለዚህ ቫሪያንስ ኢዝ ኢኳል ቱ ከ20 ላይ 50 ስንቀንስ 30 ነው። 30ን ስኩዌር ስናደርገው 900 ነው። ከ30 ላይ 50 ስንቀንስ 20 ነው። 20ን ስኩዌር ስናደርገው 400 ይመጣል። ከ50 ላይ 50 ሚናችን 50 ስለሆነ ከሁሉም ዳታ ላይ 50ን እየቀነስን ስኩዌር እያደረግን መደመር። ስለዚህ ከ50 ላይ 50 0 ነው። 0 ስኩዌር ሲሆን 0 ነው። ከ70 ላይ 50 ስንቀንስ 20 ነው። 20ን ስኩዌር ስናደርገው 400 ይሆናል። ከ80 ላይ 50 ስንቀንስ 30 ነው። 30 ስኩዌር ሲሆን 900 ነው። እዚህ ጋር ከ20 ላይ 50 ስንቀንስ ኔጌቲቭ 30 ነው። ያው ስኩዌር ሲሆን ፖዚቲቭ ስለሚሆን ነው 30 ብዬ ወሰድኩት እንጂ ኔጌቲቭ 30 ነው። ስኩዌር ሲሆን 900 ይመጣል ማለት ነው። ፖዚቲቭ ነው የሚመጣው ሲካፈል ለዳታው ብዛት። ስለዚህ ቫሪያንስን ለማግኘት ምንድን ነው የምናደርገው ማለት ነው? መጀመሪያ ምን እናገኛለን? ያገኘነው ሚን ከእያንዳንዱ ዳታ ላይ እየቀነስን ስኩዌር አድርገን እንደምረዋለን። ከዛ የደመኑን ዳታ ለዳታው ብዛት ማካፈል ነው። ስለዚህ ይህንን ስኩዌር አድርገን ስንደምረው 2600 ይመጣል። ለ5 ስናካፍለው የዳታው ብዛት 5 ስለሆነ 520 ይመጣል። ስለዚህ ቫሪያንሱ 520 ነው ማለት ነው። ስታንዳርድ ዲቪዥን ደግሞ ስኩዌር ሩት ኦፍ ቫሪያንስ ማለት። ስለዚህ ቫሪያንስ ኢዝ ኢኳል ቱ የቫሪያንስ ሪፕሬዘንት የምታደርገው ይቺ ነች። ሶ ቫሪያንስ ኢዝ ኢኳል ቱ አንደር ራዲካል ስታንዳርድ ዲቪዥን ኢዝ ኢኳል ቱ አንደር ራዲካል ቫሪያንስ ነው። ስለዚህ 520 ስኩዌር ሩት ስንተካው ይሄን ይሆናል ማለት ነው። ከፈለጋችሁ ይሄን ማውጣት ትችላላችሁ ማለት ነው። አሁን ደግሞ እዚህ ጋር ምንድነው እያለን ወደ ቀጣዩ ላይ ወደ ሶስተኛ ላይ ከመሄዳችን በፊት ይሄ የሁለተኛ መልስ ነው። ይሄኛው ደግሞ ለአንደኛው ነው። ለሶስተኛው ላይ ወደ ሶስተኛው ስንሄድ in the next 5 days if the rainfall increase by 5 ሚሊሜትር each ማለት ነው። በሚቀጥለው 5 ቀን ደግሞ እያንዳንዱ ቀን ላይ በፊት የነበረው ላይ 5 ሚሊሜትር ቢጨምር ዝናቡ ምን ይሆናል? ሚኑ ምን ይሆናል ማለት ነው። እዚህ ጋር ወደ ፕሮፐርቲው እየገባን ነው ማለት ነው። እዚህ ጋር ምን ጨመረ? እነዚህ ዳታዎች ላይ ሁሉ ላይም 5 ጨመርንበት ማለት ነው። የዝናቡ መጠን ጨመረ ማለት ነው። ስለዚህ 20 የነበረው 25 35 55 75 85 እያለ ሄደ ማለት ነው። ስለዚህ
የአዲሱ ምን ይሆናል ማለት ነው? እሱም ሚኑም 5 ነው የሚጨምረው። እዚህ ጋር የዚህኛው ዳታ ሚን ስንት ነበረ? 50 ነው። ተመሳሳይ ሁሉም ዳታዎች ላይ ሁሉም ዳታ ሴቶች ላይ እያንዳንዱ ላይ ተመሳሳይ ቁጥር ከተጨመርን ማለት ነው ሚኑም 5 ነው የሚጨምረው፣ ወይ ደግሞ የጨመርነው ቁጥር ነው ማለት ነው የሚጨምረው። ግን አንዱ ላይ ሳንጨምር ከቀረን ደግሞ የተለያየ ቁጥር ከተጨመርን እሱን ኳልኩሌት አድርገን ነው የምናውቀው ማለት። ስለዚህ ፕሮፐርቲ አንደኛው የስታንዳርድ ዲቪዥን ፕሮፐርቲ ከሚኑ ጋር ይገናኛል ማለት ነው። ስለዚህ እያንዳንዱ ዳታ ላይ ተመሳሳይ ቁጥር ከጨመርን ሚኑ 5 ነው የሚጨምረው ማለት ነው። ስለዚህ እዚህ ጋር አሁን 5 ከጨመርን በኋላ አዲሱ ሚን ስንት ይሆናል ነው። ስለዚህ ስንት ይሆናል ማለት ነው? እነዚህን ዳታዎች ደምረን ስንደምራቸው ማለት ነው 275 ይመጣል። 5 ስናካፍል 55 ይሆናል። ለያችሁ 5 ነው የጨመረው ማለት ነው። ቫሪያንስ እና ስታንዳርድ ዲቪዥንስ ምን ይሆናል? ይጨምራል ወይስ አይጨምርም? 5 ሁሉም ዳታ ላይ ተመሳሳይ ቁጥር ከጨመርን ቫሪያንሱ እና ስታንዳርድ ዲቪዥኑ ምንም አይጨምርም። ለምንድን ነው የማይጨምረው? ቫሪያንስ ማለት ምንድን ነው? እያንዳንዱ ዳታ ከሚኑ ጋር ያላቸው ቅርብርቦች ወይ ደግሞ ርቀታቸው ነው። ስለዚህ አሁን ሚኑም 5 ነው የጨመረው፣ እያንዳንዱ ዳታም 5 ነው የጨመረው አይደለ? ስለዚህ ርቀታቸው ጨምሯል አልጨመረም? እዚህ ጋር ለምሳሌ ከ25 ላይ 55 ብንቀንስ ስንት ነው? ከ25 ርቀቱን ለማወቅ ማለት ነው፣ ሬንጁን ለማወቅ ከእያንዳንዱ ዳታ ላይ ምኑ ነው የምንቀንሰው ብለናል? ዲስታንስ ሚኑ ነው የምንቀንሰው። ስንቀንስ እዚህ ጋር የቅድሙ 30 ነው አለ የመጣው። እዚህ ጋር ከ20 ላይ 50 ብንቀንስ ማለት ነው ኔጌቲቭ 30 ነው። ይህም ኔጌቲቭ 30 ነው የሚመጣው። ከ25 ላይ 55 ስንቀንስ ኔጌቲቭ 30 ነው የሚመጣው። ሌላውንም እዚህ ጋር ከ80 ላይ የቅድሙ ዳታ ሚኑ ስንት ነው? 50 ነው። ከ80 ላይ 50 ስንቀንስ 30 ነው። የዚህም ከ85 ላይ 55 ስንቀንስ ያው 30 ነው። ስለዚህ ሁሉም ዳታዎች ተመሳሳይ ዳታ ስለጨመሩ ዲስታንሳቸው አይጨምርም። ይሄ ማለት ምን ማለት ነው? ለምሳሌ የሆነ ሰው ማለት ነው ቁመቱ አንደኛው 50 ሜትር ቢሆን ሁለተኛው ደግሞ ይሄኛው ደግሞ 60 ሜትር ሴንቲሜትር ነው። 1 ሜትር እንደዚህ እንኳን የሚያጠርስ አይኖርም። እዚህ ጋር 150 ሴንቲሜትር ቢሆን ሁለተኛው ሰውዬ ደግሞ 160 ሴንቲሜትር ቢሆን አሁን እነዚህ ሰዎች ደግሞ አደጉና ይህ አሁን ዲስታንሳቸው ስንት ነው? 10 ሴንቲሜትር ነው ቁመታቸው የሚበላለጡ አይደል? አሁን የሆነ ሳለ ከአንድ ዓመት በኋላ ሁለቱም አደጉ። ይሄኛው ስንት ሆነ? 165 ሆነ። 165 ሴንቲሜትር ረዘመ ማለት ነው። አንደኛው 165። ሌላኛው የቅድም ትልቁ ሰውዬ ደግሞ ስንት ረዘመ? 175 ወይ ደግሞ 1 ሜትር ከ75 ሴንቲሜትር ሆነ ማለት ነው። ስለዚህ ሁለቱም 15 ነው የጨመሩት። እዚህ ጋር ልዩነታቸው ስንት ነበር? 10 ነበር። ከሆነ ዓመት በኋላ እንደዚህ ሁለቱም 15 ጨመሩ። ተመሳሳይ ነው የጨመሩት። ስለዚህ አሁን የሚበላለጡት በ10 ነው እንደምታዩት። ከ175 ላይ 165 መቀነስ ነው። ስለዚህ ተመሳሳይ ቁጥር የሚጨምር ከሆነ ልዩነታቸው አይጨምርም ማለት ነው። ቫሪያንስ ልዩነቱን ነው ኳልኩሌት የምናደርገው ማለት ነው። በዛ ምክንያት ቫሪያንሱ ተመሳሳይ ነው ማለት ነው። ስለዚህ ቫሪያንስ እዚህ ጋር እንደምናየው ስናካፍለው 520 ነው የሚመጣው ማለት ነው። ስታንዳርድ ዲቪዥኑም እንደዛው አይቀየርም። ስለዚህ ተመሳሳይ ቁጥር እያንዳንዱ ዳታ ላይ ብንጨምርም ስታንዳርድ ዲቪዥን እና ቫሪያንስ አይጨምርም። የተለያየ ቁጥር ከጨመርን ግን ምን ይሆናል? ሊያንስ ከበፊቱ ዲፈረንሱ ሊያንስ ወይ ሊበዛ ይችላል ማለት ነው። ስለዚህ በዛ ሰዓት የተለያየ ተጨመርን ስታንዳርድ ዲቪዥን እና ቫሪያንሱ የተለያየ ሊሆን ይችላል ማለት ነው። ስለዚህ ምንም አይለወጥ ማለት ነው ስታንዳርድ ዲቪዥኑ እና ቫሪያንሱ ማለት ነው። ስለዚህ ለቢው ይሄም እንደምታዩት ተመሳሳይ ያገኘነው ማለት ነው። ወደሚቀጥለው ሲ ላይ ኮምፔር ዘ አንሰር ዊዝ ሁዝ ፋውንድ ኢን ኩዌሽን ነምበር 1 ኩዌሽን ነምበር 2 ላይ ያገኛችሁትን ኮምፔር አድርጉት ነው። እዚህ ጋር ኩዌሽን ነምበር 1 እና
ስሪ ላይ ነው ማለት ያለበት፣ ወይ ደግሞ ሁለተኛ ጥያቄ እና ሶስተኛ ጥያቄ ነው ማለት ያለበት። ስህተት አለ። ይሄ እዚህ ጋር ሚን ነው። ያው ሚኑ ምን ይሆናል? ሚኑ ይለያያል ማለት ነው። ሚን ይለያያል። ተመሳሳይ ቁጥር ከጨመረ ሚኑ በዛው ቁጥር ይጨምራል። ቫሪያንስ እና ስታንዳርድ ዲቪዥን ግን እንደዛው ነው የሚቀጥለው ማለት ነው። ምንም አይቀየርም ማለት ነው። እዚህ ጋር እሱን ነው ዲፋይን የሚያደርግላችሁ። ስለዚህ አንደኛው ፕሮፐርቲ ኦፍ ስታንዳርድ ዲቪዥን ምንድነው ማለት ነው? ተመሳሳይ ቁጥር እያንዳንዱ ዳታ ላይ ሁሉ ላይም ተመሳሳይ ቁጥር ከደመርን ቫሪያንሱ እና ስታንዳርድ ዲቪዥኑ አይቀየርም፣ እንደዛው እንደመጀመሪያው ነው የሚለው ነው ማለት ነው። ወደ ኤግዛምፕል ስንሄድ ኮንሲደር ኤ ሴት ኦፍ ዳታ፣ እዚህ ጋር ይሄ ዳታ ሰጥቶናል 2 3 4 3 ማለት ነው። ካልኩሌት ዘ ቫሪያንስ ኢን ስታንዳርድ ዲቪዥን፣ እዚህ ጋር ካልኩሌት ታደርጋላችሁ ማለት ነው የዚህን። ከዛ 3 ጨምሩበት እያንዳንዱ ዳታ ላይ ያለ ዜን ፋይንድ ዘ ኒው ቫሪያንስ ኢን ዘ ኒው ስታንዳርድ ዲቪዥን። ሁሉ ላይም ተመሳሳይ 3 ነው የጨመርነው። ስለዚህ ስታንዳርድ ዲቪዥኑ እና ሚኑ አይቀየርም፣ እንደነበረ ነው። ስታንዳርድ ዲቪዥኑ እና ቫሪያንሱ አይቀየርም። የሚቀየረው ምኑ ሚናቸው ግን 3 ከጨመርን አዲሱ እያንዳንዱ ዳታ ላይ የጨመርነው 3 ከሆነ ጨምረን ካልኩሌት የምናደርገው ሚንም በ3 ጨምረን ማለት ነው። ስለዚህ ሚኑ እዚህ ጋር 3 ነው የመጣው የመጀመሪያው ዳታ። ስታንዳርድ ዲቪዥኑ እዚህ ጋር የመጣው ስንት ነው? 0.7 ነው። 3 ከጨመርን በኋላ ዳታዎቹ 2 ላይ 3 5 ነው፣ 3 ላይ 3 6፣ 4 ላይ 3 7፣ 3 ላይ 3 6 ነው። እንዲህ ከጨመርን በኋላ ሚኑም እንደምታዩት 6 ሆነ፣ በ3 ጨመረ ማለት ነው። ለምንድን ነው እንደዚህ የሚያደርገው? እያንዳንዱ ዳታ ላይ ከጨመርን የምናካፍለው ለዳታው ብዛት ስለሆነ ያን የጨመርናቸውን ዳታ ነው እያካፈልን ያለን። ስለዚህ ራሱን ነው የሚመጣው፣ ሚኑ ይጨምራል በተመሳሳይ ቁጥር ማለት ነው። ስታንዳርድ ዲቪዥኑ እንደምታዩት ሪሜን ዘሴም ተመሳሳይ ቁጥር ከጨመርን ነው። ታዲያ ይህን እዚህ ጋር ማየት ያለባችሁ ሁሉም ዳታዎች ላይ ተመሳሳይ ዳታ ከጨመርን ነው ማለት ነው። ስለዚህ ኦልድ ቫሪያንሱ እና ኒው ቫሪያንስ እኩል ነው። 3 ከጨመርንበት በኋላ ያለው ስታንዳርድ ዲቪዥን እና 3 ከጨመር በፊት ያለው ስታንዳርድ ዲቪዥን አንድ አይነት ነው። እዚህ ጋር እንደምታዩ ቀጥታ ወደ ኤክሰርሳይዝ ነው የምንወስዳችሁ። ኤክሰርሳይዝ 9.13 አንደኛ ጥያቄ ፋይንድ ዘ ቫሪያንስ ኢን ስታንዳርድ ዲቪዥን ኦፍ ዘ ፎሎዊንግ ዳታ፣ የነዚህን ዳታ ቫሪያንስ እና ስታንዳርድ ዲቪዥኑን ፈልጉ የነዚህም። ስለዚህ ምን ማድረግ ነው? እነዚህን ሁሉንም ደምረን ለዳታው ብዛት ማካፈል። የዳታችን ብዛት ስንት ነው? 1 2 3 4 5 ነው። ለ5 ማካፈል ነው። ስለዚህ ለኤ መልሳችን ይህንን ስንደምረው ሁሉንም ዳታ 5 ይመጣል። የዳታው ብዛት 5 ነው። ለ5 ስናካፍል 5 እናገኛለን። ስለዚህ ሚናችን 5 ነው ማለት ነው። ሚኑን አገኘን ማለት ነው። ሚኑን ካገኘን በኋላ ነው ቫሪያንስ እና ስታንዳርድ ዲቪዥን የምንሰራው። ሚን ሳናገኝ ስታንዳርድ ዲቪዥኑን እና ቫሪያንሱን መፈለግ አንችልም። ስለዚህ ሚኑን ካገኘን በኋላ ቫሪያንሱን ለማግኘት ምንድነው የምናደርገው ነው ያሉ። ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር እናደርግና ከዛ ስኩዌር ያሉናቸው ዳታዎች ሁሉንም ደምረን ለዳታው ብዛት ማካፈል ነው። ስለዚህ እዚህ ጋር ሚናችን 5 ነው። ከ3 ላይ 5 ኔጌቲቭ 2 ነው። ስኩዌር ስናደርገው 4 ሲደመር ከ9 ላይ 5 4 ነው። 4 ስኩዌር ሲሆን 16። ከ2 ላይ 5 ኔጌቲቭ 3 ነው። ኔጌቲቭ 3 ስኩዌር ሲሆን 9። ከ7 ላይ 5 2 ነው። ስኩዌር ሲሆን 4። ከ4 ላይ 5 1 ነው። 1 ስኩዌር ሲሆን 1 ኔጌቲቭ 1 ነው። 1 ስኩዌር ኔጌቲቭ 1 ስኩዌር ሲሆን 1 ነው። ኦቨር 5 ማለት ነው። ይሄን ስንደምረው 34 ይመጣል። 34ን ለ5 6.8 ይሆናል። ይሄ ምንድነው? ቫሪያንሱ። ስታንዳርድ ዲቪዥኑ ደግሞ ቫሪያንሱን ስኩዌር ሩት ውስጥ ማስገባት ስለሆነ ስንት ይሆናል ማለት ነው? 6.8ን ስኩዌር ስናስገባው 2.61 ይሆናል ማለት ነው። ስለዚህ ለአንደኛ ጥያቄ የተጠየቅነው ቫሪያንስ እና ስታንዳርድ ዲቪዥን ነው። ቫሪያንሱ 6.8 ይሆናል። ስታንዳርድ ዲቪዥኑ ደግሞ 2.61 ይሆናል ማለት ነው። ይህም በዚህ መልኩ መስራት ትችላላችሁ። ቢ ላይ ኤ ላይ ለኤን ይሄን የሰራ ነው። ቢ ደግሞ if you add to each value of a
how will the variance in the standard deviation እዚህ ኤ ላይ ያሉት ዳታዎች ላይ ሁሉ ላይም ሁለት ብንጨምርባቸው ቫሪያንስ እና ስታንዳርድ ዲቪዥኑ ምን ይሆናል? ስንት ይሆናል? ይቀየራል? አይቀየርም? ሁሉም ዳታ ላይ ተመሳሳይ ቁጥር ከጨመርን ቫሪያንሱም ስታንዳርድ ዲቪዥኑ ሪሜን ዘ ሴም ነው ከበፊቱ። ስለዚህ ስንት ነው የሚመጣው? 6.8 ቫሪያንሱ፣ ስታንዳርድ ዲቪዥኑ ደግሞ 2.61 ነው። እሱን ቼክ እናደርጋለን። ሚኑ ግን ይቀየራል። በምን ይቀየራል? እያንዳንዱ ዳታ ላይ 2 ስለደመረን ሚኑን 2 ይደምርበታል ማለት ነው። መጀመሪያ ያገኘነው ሚን 5 ነበረ፣ 2 ስንደምርበት 7 ይሆናል ማለት ነው። እዚህ ጋር እሱንም መስራት እንችላለን። ስለዚህ ቢን እዚህ ጋር እንስራው። መጀመሪያ እዚህ ላይ ስንደምር 2 ሁሉ ላይም ዳታው ላይ ደምሩ ስለተባልን 3 ላይ 2 5 ነው። ስለዚህ 5 ይሆናል። 9 ላይ 2 11 ነው። 11 ሲደመር 2 ላይ 2 4 ነው። 7 ላይ 2 9 ነው። 4 ላይ 2 6 ነው። ስለዚህ ዳታዎቻችን አሁን ከዚህኛው ወደዚህ ተቀይረዋል። 5 11 4 9 6 ማለት ነው። ስለዚህ ከነሱ ላይ እነሱን ነው ማለት ነው የምንደምረው ሚኑን ለማግኘት። ስለዚህ 5 ሲደመር 11 ሲደመር 4 ሲደመር 9 ሲደመር 6 ይሆናል ማለት ነው። ከዛ ለዳታው ብዛት ለ5 ማካፈል ነው። ስንደምረው 35 ይመጣል። 35 ለ5 7 ይመጣል። እንደምታዩት እያንዳንዱ ዳታ ላይ ተመሳሳይ ቁጥር 2 ነበር የደመርነው። ሚኑም ከደመርን 2 ከደመርን በኋላ ያገኘነው ሚን በ2 ነው የጨመረው በተመሳሳይ ቁጥር ማለት ነው። ስለዚህ ይሄ አሁን በሾርት ከት አንዳንዴ ማትሪክስ ስትፈተኑ እንደዚህ አይነት ጥያቄዎች ናቸው የሚሸውዷቸው። 2 ተመሳሳይ ቁጥር ከተደመረ የመጀመሪያው ሚን ይሰጣችኋል። ከዛ በኋላ እዚህ ቁጥር ላይ 1000 ሁሉ ላይም 1000 ደምረንበት ከዛ በኋላ ከደመርን በኋላ ያለው ሚን ስንት ነው ብትባሉ ምንም መጨናነቅ አይጠበቅባችሁ። የደመራችሁትን ቁጥር በፊቱ ላይ መደመር ነው ማለት ነው። 1000 ከደመራችሁ ሚኑ ላይ 1000 መደመር ነው። ቫሪያንስ እና ስታንዳርድ ዲቪዥኑ ደግሞ ሪሜን ዘ ሴም ነው፣ ምንም አይቀየርም ብላችሁ መመለስ ነው ያለባችሁ ማለት ነው። ስለዚህ 2 ከደመርበት በኋላ እያንዳንዱ ዳታ ላይ ያለው ቫሪያንስን ደግሞ ካልኩሌት ስናደርግ እዚህ ጋር ከ5 ላይ 7 እንቀንሳለን። -2 ነው። -2 ስኩዌር ስናደርገው 4 ነው። ከ11 ላይ 7 እንቀንሳለን። ከ11 ላይ 7 ኦልሞስት 4 ነው። 4 ስኩዌር ሲሆን 16 ነው። ከ4 ላይ 5 ከ4 ላይ 7 ማለት ነው። ከ4 ላይ 7 ስንት ነው? 3 ነው። 3 ስኩዌር ሲሆን 9 ይሆናል። ከ9 ላይ 7 2 ነው። 2 ስኩዌር ሲሆን 4 ይሆናል። ከ6 ላይ 7 1 ነው። 1 ስኩዌር ሲሆን -1 ነው። -1 ስኩዌር ሲሆን 1። ስለዚህ ይህንን ስንደምረው ስንት ይመጣል? ደምረን ስናካፍለው 6.8 ነው የሚመጣው ማለት ነው። ለ7 ነው እዚህ ጋር የምናካፍለው 7 ነው። ምክንያቱም ሶሪ የዳታው ብዛት አልተቀየረም፣ 7 አይደለም። እዚህ ጋር እቺ 5 ነች እንደነበረ ነው። የዳታው ብዛት አይቀየርም ማለት ነው። ስለዚህ ይሄ 6.8 ነው የሚሆነው ለ5 ነው እናካፍል። ቢንም በዚህ እንደምታዩት ቫሪያንሱ ዘሴም ነው፣ ስታንዳርድ ዲቪዥኑ ዘሴም ነው ማለት ነው። ስለዚህ ከቅድሙ ጋር ቫሪያንሱ ቅድም 6.8 ነው የመጣው፣ የቅድሙም 6.8 ነው። የቅድሙ ስታንዳርድ ዲቪዥኑ 2.6 ነው፣ የአሁኑ 2.6 ነው ማለት ነው። ስለዚህ እዚህ ጋር አሁን አንዱ ፕሮፐርቲ ኦፍ ስታንዳርድ ዲቪዥን እያንዳንዱ ዳታ ላይ ተመሳሳይ ቁጥር ከጨመርን ቫሪያንሱ እና ስታንዳርድ ዲቪዥኑ ሪሜን ዘ ሴም አይቀየርም ማለት ነው። አንዱ ፕሮፐርቲ ኦፍ ይሄ ዋን ፕሮፐርቲ ኦፍ ስታንዳርድ ዲቪዥን ነው ማለት ነው። ሲ ላይ ኢፍ ዩ ሰብስትራክት 2 ፍሮም ኢች ቫልዩ ኦፍ ኤ ሃው ዊል ዘ ቫልዩ ኦፍ ዘ ቫሪያንስ ኢን ዘ ስታንዳርድ ዲቪዥን ቼንጅ። አሁን ብንቀንስም ዘሴም ሪሜን ዘ ሴም ነው ስታንዳርድ ዲቪዥን እና ቫሪያንስ ማለት ነው። ሚኑስ ከቀነስንም ሚኑ ይቀንሳል። አሁን ሚናችን የኤ ማለት ነው 5 ነበራል፣ በሁለት ቀንሷልን አለ እያንዳንዱን ዳታ። ስለዚህ 2 ቀንሰን ያገኘነው ዳታ ሚኑ ስንት ነው የሚሆነው? 3 ነው የሚሆነው። 2 እንቀንሳለን ማለት ነው። ስለዚህ ስንቀንስ እና ስንደምር ሚኑ ምን ይሆናል?
ከቀነስን የቀነስነውን ቁጥር ከሚኑ ላይም እንቀንሳለን። ስታንዳርድ ዲቪዥን ላይ ግን ብንቀንስም ብንደምርም ተመሳሳይ ቁጥር ከሆነ የደመርነውና የቀነስነው ስታንዳርድ ዲቪዥኑና ቫሪያንሱ አይቀይርም፣ ሪሜይን ዘሴም ነው ማለት ነው። ስለዚህ ቼክ እናድርገው እስቲ ቼክ እናድርገው። አሁን 2 ከዚህ ላይ ስንቀንስ ከ3 ላይ 2 1 ነው። ስለዚህ ዳታችን 1 ትሆናለች። ከ9 ላይ 2 7 ነው። 7 ከ2 ላይ 2 0 ነው። ከ7 ላይ 2 5 ነው። ከ4 ላይ 2 2 ነው። ስለዚህ ይህን ስንደምር የምናገኘው ምን እንደምታዩት ስንደምር 15 ነው። ለ5 ስናካፍለው 3 እናገኛለን ማለት ነው። እንደምታዩት ሳንቀንስ በፊት 2 ከእያንዳንዱ ዳታ ላይ ሳንቀንስ በፊት ያለን ዳታ ሚኑ 5 ነበረ። 2 ከቀነስን በኋላ ያገኘነው ሚን ደግሞ 3 ነው። የቀነስን ከሚኑ ላይ 2 ቀነስን ማለት ነው። ስለዚህ ስንቀንስም ሚኑ ይቀንሳል ማለት ነው። ስታንዳርድ ዲቪዥኑ እና ቫሪያንሱ ግን አይቀንስም። ይሄ እንደምታዩት። ስለዚህ ሁለተኛው ፕሮፐርቲ ኦፍ ስታንዳርድ ዲቪዥን ምንድነው ማለት ነው? አንደኛው ስንደምር ቫሪያንሱ ሪሜን ዘሴም ነው። ስንቀንስስ ከእያንዳንዱ ዳታ ላይ ተመሳሳይ ቁጥር ከቀነስን ስታንዳርድ ዲቪዥኑ ሪሜን ዘሴም ነው ማለት ነው። ከቀነስን በኋላ ያለው ለምንድን ነው? ከሁሉም ላይ ተመሳሳይ ቁጥር ከቀነስን ምንድነው ልዩነት የላቸውም። ምክንያቱም የቀነስነው ተመሳሳይ ስለሆነ ማለት ነው። ስለዚህ እንደምታዩት እዚህ ጋር የሚመጣው ራሱ ነው። ስታንዳርድ ዲቪዥኑም እንደዛው ማለት ነው። በዚህ መልኩ ማየት ትችላላችሁ ማለት ነው። ስለዚህ ሁለት ፕሮፐርቲ ኦፍ ስታንዳርድ ዲቪዥን በዚህ ሌሰን አይተናል ማለት ነው። ኔክስት ታይም ሌላኛውን ፕሮፐርቲ ኦፍ ስታንዳርድ ዲቪዥን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁ። ጥያቄ ወይም ማስተያየት ካላችሁ ግን ኮሜንት ላይ ጻፉልኝ። መልካም ጊዜ